የማንም ጠንቋይ ሂድና ያቦነንክ ሌላውን ከለዋንጭ አስበላ ዘሰራም ናውጣው ቪዲዮ ልሰሪ ላይቭ ላይ መተሽ የተንጫጫሹላ ኤርፖርት ኢዝ ዳት ዌይ ይሄ ነው ሜሲ ወላችሁ ከረፍት በፊት ከ90 ደቂቃ በፊት ተቀይሮ ቦት አይደለም ሪል ጎት ይሄ ነው ተንትናችሁም አዳምጡት ተርጉማችሁም አዳምጡት ጎት ይሄ ነው አይናችሁን አታውሩ የማይታይ ነገር አፈልጉ ያያችሁትን እመኑ ይሄ ነው ጎት ሜሲ ደከመኝ ገብርኤልን ደከመኝ እኔ ስለአንተ ማውራት ስለአንተ መናገር ሰጅት በቃ ድክም ማለኝ እኔ ምን ይግለጽክ እሺ ምን ይግለጽክ እንደው ቪዲዮ ኤዲት የሰራሽውላ አትሪያት ትክክለኛው ጠንቋይ ማለት ያ አይደለም ይሄ ያወራው አይደለም በረኛው ነው ቮዚኒያ የሚባለው በረኛ ነው ትክክለኛው ጠንቋይ በፈጣሪ መላለሰው እኮ ከአቅም በላይ ሆኖበት እንጂ አሁን ራሱ አይፋታንም ነበር በፈጣሪ ኬቨርድ ግን እግዚአብሔርን እኔ አርጀንቲና ሆና አቤ ነው እንጂ በፈጣሪ የሚገርም ቡድን እናቴን ነው የምላችሁ በቃ እንዴ ጥቅለላ አረጎል ጭንቀት ማለት አስተፉኝ በቃ ስትረስ ሊቻ ማለት ነው አስደስተሽኛል ዛሬ ሊሳንድሮ የሚገርም ፐርፎርማንስ ሆኔል አንድሬስ ሜሲ እንግዲህ 20ኛ የዓለም ዋንጫ ጎሉን በዚህኛው ደግሞ 7ኛ የዓለም ዋንጫ ጎሉን አግብቷል ስለሱ እንኳን ብዙ ማውራት አይጠበቅብኝ አጣይ ግብጽ ናት እንግዲህ አርጀንቲኒያንስ እዚህ ኢትዮጵያዊ አርጀንቲኒያንስ አባይን ሎክድ ነው የምናደርገው እንዘጋዋለን ገብቷል አይደል ይዘጋል ማን የዋንጫውን ጨዋታ ያየነው ዛሬ ነው አርጀንቲና የሞት ሽረት ትግሏን ያደረገችው የዋንጫ ጨዋታዋን የተጫወተችው ዛሬ ነው አንተ ምን አይነት ቲም ነው ኬፕ ቨርዴ ብቃታቸውን ያሳዩን አንተ በጣም የክብር ሽንፈት ይወለ አፍሪካና ኮሩተ ምን አይነት ተጋዳይ ናቸው አርጀንቲና ጥራቷ ምን መሰለ ተቸግራም ቢሆን ጨዋታን አሸንፋ ወጣች ዛሬ ማርቲኔዝ የሚሉት ልጅ ማለት ነው አሲስት ጎል ማንጂ ተሸክሟት ቡድኑን ወጣ ማን ኦፍ ዘ ማች በቃ ምን አይነት ብቃት ነው ሊቼ ምን አይነት ብቃት ነው ያሳየው ተፎካካሪዋ ኬፕ ቨርዲ እንዴ ጥራት ያላት ቡድን ነች አንገቷን ቀና አድርጋ በራስ መተማመን ኑሯት አፍሪካን ወክዬ ተጋድዬ ተመለስኩ ልትል መቼ በቸኛው ቡድን ማለት ነው ኬፕ ቨርዲ ነች ምን አይነት ብቃት ነው ያሳዩ ትችላላችሁ ምን አይነት ጨዋታ ነው የታየው 3-2 አርጀንቲና አሸነፋለች ማለት ኬፕ ቨርዲ ግን ልዩ ቡድን ናት ልዩ የጀግና ሞት የወንድ ሞት የአንበሳ ሞት እናቴ ኬፕ ቨርዲ እናቴ በረኛው የንጉስ ሞት እንደ ወንድ ተጫውታችሁ እናቴ ኮረቻለሁ በእናንተ ኮረቻለሁ እናቴ ሊሳንድሮ አንተ ቋጠሮኝ ታበላሻላ እኔ ልቄ አይኔ በላ ግን ኬፕ ቨርዲ እናቴን እኔ ዋቆሜ ነው ማቀበጨበው ቆሜ ለእናንተ በጣም ትችላላችሁ በጣም በቃ ሞከረህ ነው በቃ እንደውን ተጫውተህ የጀግና ሞት በእንቅልፍ ምክንያት ይሄ ውብ እግር ኳስ ላመለጣችሁ ለእግር ኳስ አፍቃሪያን አንድ ህሊና ጸሎት እናደርግላችኋለን ሌላ ምን እናደርጋለን እግዚአብሔርን ምን አይነት እግር ኳስ የተመለከተ ምን አይነት ቁጭ ብድግ የሚያደርግ ምን አይነት አርጀንቲና ምን አይነት ኬፕ ቨርዲ አረ በስማም ቃላት የለኝም ለነሱ ራሱ እውነት ምንም ተሸናፊ ቢሆኑ እጅግ በጣም አሳዛኝ ተሸናፊ ናቸው ኬፕ ቨርዲ ቃላት የለኝም ለነሱ ራሱ ዋው ከጠበቅኳቸው በላይ እግዚአብሔርን ነው የምላችሁ አረጎል ምን አይነት ጎል ነው የሚያስቆጥሩት በተለይ ሁለተኛው ያስቆጥሩት ጎል ቃላት የለኝም ለማንኛውም ሊሳንድሮ ማርቲኔዝም እንግዲህ ያስቆጥረው ጎል ከሜሲ ውጪ ሌላ አጥቂ ተጫዋች ያስቆጥረው እንደዚህ አይነት ጎል የትርፌ ተጫዋች ያስቆጥረው ጎል አረ በስመ አብ ለማንኛውም ማለት እጅግ በጣም ያበደ ነበር እውነት በመከላከሉም በማጥቃቱም ጥሩ እንቅስቃሴ ነበር ኬፕ ቨርዲዎች ያስመለከቱን በተለይ ደግሞ ግብ ጠባቂው ለሱ ነው ያዘንኩት እግዚአብሔርን ነው የምላችሁ ብቻ ግን ሜሲ ዛሬ አንድ ጎልና ቃላት የለኝም እሱ ሁሌም ንጉስ ነው አዘጎት ለማንኛውም አርጀንቲና ወደ ቀጣይ ዙር አልፋለች እጅግ በጣም ግን ደስ የሚል ጨዋታ ነበር የተመለከቱን እውነት በድጋሚ ለኬፕ ቨርዲ እጅግ በጣም አሳዛኝ ተሸናፊ እግዚአብሔርን
እንዴ ኬፕ ቨርዴ አላላችሁም እንዴ? ከኬፕ ቨርዴ ነው ጫወታው አላላችሁም እንዴ? ምንም ኬፕ ቨርዴ የሚባል ነገር የለም። ዛሬ ከፈረንሳይ ነው የተጫወተ። እኔ ደዘረድዌ እምባፔ ኦሊሴን እየፈለኩ ነው። ቤንች ናቸው እነሱ እንዴ። ማን ከኬፕ ቨርዴ ብለው ሰክሰው አምጥተው ምንድናቸው እነዚህ? እድሜ ለጎቱ ዛሬ እድሜ ለጎቱ አሲስትና ጎል ባያደርግ ኖሮ ዛሬ ምን ሊፈጠር እንደሚችል አላውቅም። እኔ አላውቅም። ወይኔ አርጀንቲና ወደ 16ቱ ማለፍ ችላለች። ለማንኛውም በኬፕ ቨርዲ እንደዚህ እንፈተን። ኧረ በክርስቶስ። ለማንኛውም ሊዮኔል ሜሲም ጎል ማስቆጠር ችሏል። የዚህ ዓለም ዋንጫ ቶፕ ስኮረር ነው። አሁንም ከኪሊያን ምባፔ በአንድ ጎል በመብለጥ በአራት ጨዋታዎች 7 ጎሎችን በማስቆጠር ያስቆጠረውን ጎል ተመልክታችኋል። ሊሳንድሮ ማርቲኔዝ እኔ ቃል የለኝም። እኔ በጣም ነው የምወደው። ምን አይነት ኳሰኛ ተጫዋች እንደሆነ ዛሬም አስመስክሯል። ምን አይነት ፓሰር፣ ምን አይነት ቪዥኑን ተመልክተናል። ኤቭሪቲንግ ማለት ነውና ሜሲም አላሳፈረውም። ልክ ከዚህ በፊት የራሻው ዓለም ዋንጫ ላይ እንደዚህ አጣብቂኝ ውስጥ ገብቶ ታስታውሳላችሁ ከናይጄሪያ ጋር። ያው ኮንትሮሉ ምናምን ፈረስተቹ ባይመሳሰልም ግን እንደዚህ አይነት ኳስ ነበር። ያኔም አስደምሞናል። ከዛው ለአመት በኋላ መልሶ ዛሬም አስደምሞናል ማለት ነው። የሚገርም ኮንትሮል። ከዛ በረኛው ላይ ሊይዘው አይችልም። በጣም ከፍ አድርጎ ነው የመታበት ጠርዙ ላይ ማለት ነውና ሜሲ እቺን ጎል በማስቆጠር ቶፕ ስኮረር መሆን ችሏል። ያ ብቻ አይደለም። በማራዶና ተይዞ የነበረውን እንግዲህ በዓለም ዋንጫ ታሪክ ብዙ አሲስት የማድረግ 8 አሲስት በማድረግ እንግዲህ ሪከርድ ሰብሮት አሻሽሎት 9 አሲስቶችን ማድረግ ችሏል ማለት ነው ሊዮኔል ሜሲ ከ1966 በኋላ ማለት ነው። ለማንኛውም አርጀንቲና በኬፕ ቨርዲ እንደዚህ መፈተን ነበረባት። ወይኔ ትናንትና ፖርቹጋል በክሮሻ እንዴት ትፈተናለች ይህን ብሎ ዋንጫ ቲም ምናምን ብለን እኛ በኬፕ ቨርዲ ዛሬ እንደዚህ። ለማንኛውም ኬፕ ቨርዲ ስፔንንም አስቸግራለች። ስፔንንም ነጥብ አስጥላለች። ስፔን ጎል አላስቆጠረችባትም። ያን ሁላ ደብድባት ማለት ነውና እዚህ ብዬ መቼስ ራሴን ላጽናና እንጂ ረበስማ። ለማንኛውም እንግዲህ ለሊቻ ቃል የለኝም፣ ለሜሲም ቃል የለኝም። እንዲሁም ለኬፕ ቨርዲ ምን አይነት ቡድን ነው በስማ። እንዴት ነው የሚችሉት? ሁለተኛው ጎላቸውን እኔ በቃ የዓለም ዋንጫው ምርጡ ጎል አይ ቲንክ የተገኘ ይመስለኛል። ይሄ ነው የሚያሸንፈው። የተለየ ነገር ከሌላ አይ ቲንክ የሁለተኛው ጎላቸውን ኤክስትራ ታይም ላይ ያስቆጠሩ ጎል ምን አይነት ባንክ ረበስማ። እስኪ ሰርች አርጉና ተመልከቱት። ካስገቦት ያወርድብኛል። ይመቻችሁ። ለማንኛውም አርጀንቲናውያን 16 ውስጥ እንግዲህ ግብፅን እንገጥማለን ማለት ነው። አውስትራሊያ ብትሆን ትንሽ ይሻለን ነበር አይ ቲንክ ተቀራራቢ ቢሆኑም ግን ግብፅንም ለጥፈናት እናልፋለን። ምንም አይመጣም። የአፍሪካ ኩራት ኬፕ ቨርዲ እመብርሃንን ሲችሉ ክርስቶስን በቃ አሳዛኝ ተሸናፊ ሜሲ የሚባል ተጫዋች ፊት ለፊታቸው ስለነበረ ነው እንጂ ማለፍ የሚችሉ አቅሙ ያላቸው አሳዛኝ ተሸናፊ ኬፕ ቨርዲ። ይሄን የመሰለ ጨዋታ ስላሳያችሁን እናመሰግናለን። እኔ እንቅልፍ ማጣት ይውላል ጸጸተኝ። ወይኔ ጨዋታ። በስመ አብ በወልድ በመንፈስ ቅዱስ። እኔ ይሄን ጨዋታ ለምንድን ነው ያየሁት? ምን አለበተኛ ወይስ ባላ ይስቆይ? ምን አይነት ሰቆቃን ያሳለፍኩት? ምን አይነት ሰቆቃ ተሳቀኩን 2022 ሜሲ ፍጻሜ ላይ ፈረንሳ 2-0 መርቶ ጨፍረን እንዳልተሳቀቅን አሁን ድጋሚ እንሳቀቅ። ኬፕ ቨርዲ ምንድን ናቸው? ኬፕ ቨርዲ በረኛው ምንድን ነው? በረኛው ሰው ነው ወይስ ኤአይ ነው? እኔ ኤአይ ነው ይመስለኝ። ምንድን ነው ኬፕ ቨርዲ ምን አይነት ቲም ነው? ሲፈልጉ ሎው ብሎክ ሲፈልጉ ፕራይም ባርሳ ጎል ሲገባባቸው ይቀይሩባት። በቃ አታክ ያደርጓል። እስኪ ያስጠላ እዲ ምን አይነት ቲም ነው የገጠም ነው? እኔ እንደዚህ አይነት ጭንቀት በህይወቴ በሰማ 2022 ዛሬ እኔ ምንም ስለዚህ ጨዋታ መተንተንም ማውራትም አልፈልግም። ብቻ ይመስገን አልፈናል። ግን ምን አሳቀቀን? ዋንጫ እኮ ነበርን። ኧረ በስመ አብ ወይ ምጥ ጭንቀትን ዛሬኛ ተጨነቅናት። ከምጥ የማይተናነስ ጭንቀትን ተጨነቅናት። እንዴት ነው የሚከላከሉት? በረኛቸው እንዴት ነው የሚችለው? እሱም 41 ዓመቱ አይደለም። እንዴት ጎበዝ ናቸው። በቃ እኔ አላቅም። በጣም ነው የሚከላከሉት። በረኛው ምንም እኔ ማውራት አልችልም። እንዴ ሌላ አይ የራሳችንን አይ ሳናደንቅ ብቻ አሁን 10 ሰዓት ሆኗል። እናንተኛለን ግን ትላንትና የሮናልዶ ፋንስ ጭንቀት እንዴት አደረጋችሁ ምናምን ስል ነበር። ጭንቀትን አየሁት ዛሬ በገዛኔ ደርሶ ለዞም በሌሊት 10 ሰዓት
ይሁን ኤኒዌይስ ብቻ ማይ ጎት መቼም ስታዝን ማየት አንፈልግም፣ ስታዝንም አላየንም። ሰው ደህና ደሩ። ወዳችኋል። በጣም አልቅሶ ሲሄዳየው የደስታ እንባ ነው የሚያለቅሰው። በደስታ ነው አልገለጽኩም። ወራዳ ስለ ካቦ ቨርድ እየወራው ማለት ነው። ሙሉ ለሙሉ ነው ጨዋታውን የረሳሁት። አሁን በደንብ ልንገራችሁ ማለት ሊዮኔል ሜሲ 7ኛ ጎሉን አግብቷል። ሊሳንድሮ ማርቲኔዝ ዛሬ ማን ኦፍ ዘ ማች እሱ ነው መባል ያለ። ምን አይነት ጨዋታ ነው! ይከላከላል፣ ያጠቃል፣ ክሮስ አሲስት አደረገለት ለሜሲ። ምን አይነት ፊኒሺንግ ነው! ኒር ፖስት አጥቂ ነው የሚመስለው። ምን አይነት ጎል ነው ያገባው! ይሄን ጎል ሳየው ትዝ ያለኝ ከሊቨርፑል ያገባው ጎል ነው። ምን አይነት ፊኒሺንግ ነው! ከዛ በኋላ የፈጠነ ደገመላቸው። 2 ሴት ፒስ ነው ዛሬ አርጀንቲና ያገቡት። አርሰናልን እያዩ ነው እየመሰለኝ ያለው እነዚህ ምን አይነት ቲም ነው ግን ዛሬ አረ በስመ አብ ምን አይነት ጎል ነው ያየነው። ሁለቱም ጎል ያምራል ያገቡት ማለት ነው። ገብታችኋል አይደለ? አውት ኦፍ ኖዌር ነው እያገቡ የነበረው ማለት ነው። አርጀንቲናዎች ዛሬ በጣም ከመጠን በላይ ደክመው ነበር ማለት ነው። ቀጣይ ኢጂፕትን ነው የሚያገኙት። ኢጂፕት በዚህ ልክ የሚፈትናቸው አይመስለኝም፣ አልዋሻችሁም። ኢጂፕትን በቀላሉ ነው የሚያልፉት። ግን ካፖ ቨርዴ ዲዘርቭ ያደርጋሉ ሁሉንም ክሬዲት። በስመ አብ እንደ አፍሪካዊነታችን ማለት ነው በደንብ ፕራውድ የሆንኩበት ቲም በዚህ ነው። በዚህ ቶርናመንት ፕራውድ የሆንኩበት ቲም ካፖ ቨርዴ። አጎምላለው ዛሬም ተኝተህ ጨዋታ መለጠ በመድኃኒዓለም ወይኔ። ያልተኛችሁ ሰዎች ግን ታሪክ ነው ዊትነስ እያደረግን ያለ ነው። ለልጅ ልጅ 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 የሚወራ ታሪክና ማለት ነው 20 ጊዜ ኮፒ ሊንክ ማለት ነው። ኬፕ ቨርዲ ግን እንዴት ነው የሚችሉት በመድኃኒዓለም። ግን ችግሩ አርጀንቲና 2 ሜሲ ነው ያላት። አንዱ ትልቁ ሜሲ ሌላ ታሪክ ጽፏል። ሞስት ወርልድ ካፕ አሲስት ኤቨር። በወርልድ ካፕ ታሪክ እንደ ሜሲ ብዙ አሲስቶችን ያደረገ ተጫዋች የለም ማለት ነው። 1 አሲስት እና 1 ጎል። ሌላው ደግሞ የተከላካዮች ሜሲ፣ ሊሳንድሮ ማርቲኔዝ፣ ሊቻዘ ቡቸር በማንቼ በመሆንሽ ኮርቻለሁ። ምን አይነት ጎል ነው ያገባው! ምን አይነት አሲስት! እሱም ተከላካይ ሆኖ 1 ጎልና 1 አሲስት አድርጓል። ሌላኛውን ጎል ያስቆጠረው ሮሜሮ ነው። በመድኃኒዓለም በቃ አርጀንቲኖች ተጋደሉ። ኬፕ ቨርዲ ግን ነግሬያቸዋለሁ ገና የዛኔ ከስፔን ሲጮቱ ስፔን አቻ ስትወጣ ስፔን ላይ ወረደባት ሰው ኬፕ ቨርዲን እንደማድነቅ። ኬፕ ቨርዲ ካሜሮን በነበረችበት ምድብ 1ኛ ሆና የመጣች ሀገር ናት እና በጣም ኮምፓክት የሆኑ ኮንፊደንት ምን ማድረግ እንዳለባቸው የሚያውቁ ምርጥ ቲሞች ናቸው። እንዳልኳችሁ ግን አርጀንቲና 2 ሜሲ ነው ያላት፣ 1 ትልቁ 1 ትንሹ ማለት ነው። ይመቻችሁ። ምንድነው የምናየው? ይሄን የመሰለ የካፖ ቨርዴን ትግል እያየ ለካፖ ቨርዴ ካልቋጠርክ የሜሲና የአርጀንቲና ደጋፊ ብቻ ስለሆንክ ነው። ኧረ ወይኔ ምንድነው ይሄ ታሪካዊ ቡድን በእንደዚህ አይነት መልኩ ተሰናበተ? ምን አይነት ጎል ነው የሚያገቡት? በኢየሱስ ስም አርጀንቲናን ጥለዋቸው ነበር። እኔ ደግሞ ጋናዊው ጠንቋይ እንደዛ ብሎ ነበር። በቃ ስንት ነገር ጭንቅላቴ ውስጥ መጣ ማለት ነው። አርጀንቲና ትወድቃለች ያለው ጋናዊ ጠንቋይ ምን አይነት 2ኛ ጎል ነው ያገባው የካፖ ቨርዴው ልጅ? ኧረ በስመ አብ ጎል ኦፍ ዘ ቶርናመንት። እኔ ቃል የለኝም ለካፖ ቨርዴ። እግዚአብሔርን ለመጀመሪያ ጊዜ ዓለም ዋንጫ ተሳትፈ ኢማጂን ራውንድ ኦፍ 16 ልትሄድ፣ ያውም እነዚህን የመሳሰሉ ቡድኖች እየፈተግ ስፕሪንጋቸው ኧረ ኮራ ብለው ነው የሚሄዱት። አሁን ወጣ በልና ማለት ነው የአርጀንቲና ደጋፊ ፖርቹጋል ብቻ በሆነ ቡድን ሲፈተን መተህ ታወራለህ። እስቲ በእናትህ ዝም በል በቃ ተኝ። ምን አይነት ዓለም ዋንጫ ነው እያየን ያለ ነው ዘንድሮ? ምን አይነት ዓለም ዋንጫ ነው ይሄ? ቢስሚላህ ኬፕ ቨርዴዎች በቃ እድለቢስነታችሁ ከአርጀንቲና ጋር አገናኛችሁ እንጂ ማለት ነው የትኛውንም ቡድን ቀጥቅጣችሁ የማሸነፍ አቅም አላችሁ። እንዴት ነው የሚያምረው ኳሳቸው፣ ሚድፊልዳቸው እንዴት ነው የሚያምረው፣ ትራንዚሽኑ እንዴት ነው የሚያምረው። በተለይ ማለት ነው 30 ደቂቃ ከተጨመረው በኋላ የተጫወቱት ጨዋታ እየተመሩም አቻ ሆኖ ምናምን ነገር የነበራቸው መዝናናት ከኳስ ጋር ማለት ነው። ትልቁ ቡድን ኬፕ ቨርዴ ነው የሚመስለው። ይመቻችሁ። የሜሲ ደጋፊዎችም ተርፋችኋል። ጭንቀቱን ያው ትላንትና ስታሾፍ የነበራችሁ በሮናልዶ ዛሬ አይታችሁታል። እንዲሁ እንቀጥላለን። በቃ ዓለም ዋንጫውን ያበደ ዓለም ዋንጫ ነው እያየን። በቃ ሰዓቱ ነው ትንሽ የሚያስቸግረው፣ ግን ያበደ ዓለም ዋንጫ እያየን ነው። ይመቸን። ናውጣ የታባ ልትሄድ ነው? ናውጣ 120 ደቂቃ አስጠብቄሽ እንደዚህ አስቋጥሬሽ አሸንፌ ወጥቻለሁ። ስለምችል ወደ 16ቱ ገብቻለሁ እያልኩ ነው። እኔ እንደዚህ አይነት መሽገሬ እውነትም ካልሆነ ከዚህ በኋላ ብራዚል ነሽ እንግሊዝ ነሽ ፈረንሳይን ሁላ ፋይናል ላይ ብናገኛት አያሳስብም እያልኩ ነው። ሊዮኔል አንድሬስ ሜሲ በዓለም ዋንጫ ማለት ነው
ከፍተኛው ጎል ስኮረር ነው፣ ፕላስ ከፍተኛው አሲስት አድራጊ ነው። ገረመህ እንዴ? 9ኛው ባላንዶር ራሱ የኔ ጎት ነው እያልኩ ነው። 9ኛው ባላንዶር። አሁን ስለሱ ማሰብም አለብህ። ስለዚህ የዓለም ዋንጫ ብቻ አይደለም እያልኩ ነው። ስለዚህ የዓለም ዋንጫ ብቻ አይደለም። 9ኛው ባላንዶር የምን ኦሊሴ፣ የምን ዴምቤሌ፣ የምን ኤምባፔ፣ ሊዮኔል አንድሬስ ሜሲ ይበለዋል። አስረግጬ ነው የምነግርህ። እኔ ኬፕ ቨርዴዎች እመቤቴን እኔ በስነ ስርዓት እንደዛ በቃ ሌሊት ቁጭ ይህንን ጌም በማየቴ ፕራውድ ነኝ። ንጉሱም አላሳፈረኝም። 1 ጎል 1 አሲስት ስለሚችል ከሶስቱ የጎል አስተዋጽኦች 2ቱ የማን ነው? የንጉሱ የሊዮኔል አንድሬስ ሜሲ። ማርቲኔዝ እኔ ለአንተ ቃል የለኝም። በጣም ነው የምትችለው። በጣም ሲበዛ ትችላለህ። ምን አይነት ኮንትሮል፣ ምን አይነት ጎል ነው ያገባኸው? ሮሜሮ በዚህ ሰዓት ካንተ ጋር እኩል እንዲህ ሊወዳደር የሚችለው እኩል ማለት በቃ ትንሽም ካንተ ሊበልጥ ሳሊባ፣ ከዛ ውጭ አንድ ሰው ካንተ ጋር ይወዳደር። በጣም ነው የምትችለው ሮሜሮ፣ በጣም ማለት ነው። እኔ አስረግጬ እነግርሃለሁ 9ኛ ባላንዶር የንጉሱ የሊዮኔል አንድሬስ ሜሲ ነው እያልኩ ነው። የንጉሱ ብቻ ማለት ነው። የንጉሱ ተኙ። አሁን በደንብ ተኙ፣ እረፍት አድርጉ፣ ተኙ። ለዛ ጠንቋይም ላኩለት ይመቻችሁ። ብተኛስ ኬፕ ቨርዴ እኮ የአፍሪካ ሀገር ናት ብዬ ነው በእናትህ እንዲሳካላት ነበረ። አክቹዋሊ አርጀንቲና ነው የሲቲ ተጫዋች ስለሌለው እንዲሳካላት አልፈልግም ታውቃላችሁ። ግን ደግሞ ያው ብዙ አላችሁ ከባድ ሰዎች ስላላችሁ ይመቻችሁ። ለማንኛውም አልተሳካም ኬፕ ቨርዴ። ያው የሚገርም አይደለም፣ በቃ ጨረሱ፣ ወደ ቤታቸው መሄዱን። አርጀንቲና ዋንጫ ትበላለች አትበላም ዩልሲ። ያው እኔ የመጀመሪያ ፕሪዮሪቲ አይደለም ታውቃላችሁ፣ ምክንያቱም የሲቲ ተጫዋች ስለሌለበት እንድትወርቅ ነው የምፈልገው። አርጀንቲና እንድትወርቅ ነው የምፈልገው። ብራዚል እንድትወርቅ ነው የምፈልገው እያለ ይቀጥላል። 2ቱ ነው እስካሁን ያለን። እንግሊዝ ላይም እቋጥራለሁ፣ ግን እንግሊዝ ብዙ ተጫዋቾች አሉ። በጣም ፓርሻሊ ነው የምቋጥረው እንግሊዝ ላይ። ለማንኛውም አልተሳካም። እንኳን ደስ አላችሁ የሜሲ ፋንስ፣ አርጀንቲና አይ ዶንት ኖ ያው ሜሲ ስለምደግፉት ነው አርጀንቲና የምደግፉት ብዬ በዛ እንያዘው። አልተሳካም። እንተኛ ይመቻችሁ። በክሮሺያ እና በፖርቹጋል ጨዋታ ልቤ ሊፈነዳ ነበር ምናምን አላችሁ አይደለ? ይሄን ጨዋታ አይታችሁታል? በኢየሱስ ክርስቶስ ስም እኔ ይኸውላችሁ አርጀንቲና እየደገፍኩኝ ነው ያየሁት። ተናድጃለሁኝ። አሁን ራሱ የምናገረውን ነገር አላውቅም፣ ግን ዓለም ዋንጫ ላይ ማለት ነው በዚህ ልክ ፐርፎርም የሚያደርግ አንድ ቲም ጥራልኝ። በኬፕ ቨርዴ ልክ አንድ ቲም ጥራልኝ። ይኸውልህ ኢንክሉዲንግ ፍራንስ አታኪንግ ላይ ጎበዝ ናቸው፣ ሲከላከሉ ጎበዝ ናቸው አይደለ? እንደ ኬፕ ቨርዴ እንደ ቡድን ማለት ነው እንዴ ምንድን ነው 40 ዓመቱ ነው በረኛው አይደል እንዴ? ምን አልገባኝ። እንዴት ነው እንደዚህ ቁልፍ የሚያደርጉት? ኧረ በኢየሱስ ክርስቶስ ደግሞ ማግባት ከፈለጉ ያገባሉ እንዴ? በቃ ፈረንሳይ ብቻ። እኔ ከምር ከፈረንሳይ ውጪ ጥሩልኝ አልኳችሁ፣ ጥሩልኝ። አንድ ቲም እንደዚህ የሚጫወት ቲም ጥሩልኝ። አይታወቁም ልጆቹ ግን በቃ እኔ እንጃ፣ እኔ አላውቅም። እኔ ምን እንደ ኧረ በስመ አብ እንዴ! ሰው እንዴት ነው እንደዚህ የሚጫወተው? ለመጫወት ፍላጎት የላቸውም። ቁልፍ ያደርጉታል። ከዛ አግባባቸው በሆነ ነገር ያገቡባል። ኧረ በኢየሱስ ክርስቶስ 39 ዓመቱ ነው ሜሲ አይደል? 39 ዓመቱ ሆኖ ከነሱ የተሻለ ነው የሚጫወተው። እንዴ እኔ የሊቨርፑል ደጋፊዎች እንዴት ነው ከማካሊስተር ጋር ይኖራችሁት? በኢየሱስ ክርስቶስ እንዴ ኬርለስ የገባው ሁለተኛው ጎል ልጁ የሚገርም ጎል ነው ያገባው። የልጁ ብቃት ምርጥ ነው ግን እንዴት ነው በሊቨርፑል ደረጃ የሚጫወት አንድን ተጫዋች እንደ ቀልድ እኔን እንዲያለፈኝ እኮ ነው እንዴት እንደዚህ ያልፋል አንተ እንዴ? በዛ ላይ የአርጀንቲና አሰልጣኝ ካንተ የማይጠበቅ ትልቅ ስህተት። ሲከላከሉ ምንም ኦርጋናይዝድ አይደሉም፣ ሲያጠቁ ምንም። ዲፖል ቆየ እሺ ቀይር አስወጥ። ማካሊስተር ምን ያደርጋል ይሁላ ሰዓት? ማካሊስተር እኮ ቆመ፣ በቃ አስጠልቶታል ጨዋታው። ሁለተኛው ጎል ሲገባ እኮ መጀመሪያ ቢሆን እንደዛ ያለ አስጠልቶታል ጨዋታው። ለምን እንደዛ ታደርጋለህ እንዴ? ኧረ በስመ አብ! ኧረ እኔ እንደዚህ ተጨንቄ አላውቅም። ሜሲ ያን ኳስ በስ ቢስት ይሄ ሁላ ታሪክ ይፈጥ እሱ ብቻ ነው የሚያገባው ለእናንተ ማለት ነው። አንተ እግዚአብሔር አንተ ኑር፣ እሺ ሁሌ ኑር። ወይኔ ማርቲኔዝ በቃ ተከላካዮቹ ሮሜሮ ራሱ ደደብ ነበር፣ ዛሬ አገባ፣ ምርጥ ሆነ። ከዛ በኋላ ማርቲኔዝ ግን እኔ ምን ወይኔ አንተ በቃ እኔ ቃል የለኝም። እግዚአብሔርን ትችላለህ። አርጀንቲና 3 ኬፕ ቨርዴ 2 ምን አይነት ጨዋታን የተመለከት ነው። ኬፕ ቨርዴ እንግዲህ ሳይታሰብ ለአርጀንቲና እጅግ በጣም ከባድ ተጋጣሚ ሆና ነበር የቀረበችው። ኬፕ ቨርዴ ክሬዲት እየሰጠን ይህንን ቪዲዮ እንጀምራለን። እንግዲህ በጨዋታ ላይ እንደተለመደው ሜሲም ጎል ማስቆጠር ችሏል። ጨዋታውን በ90 ደቂቃ አንድ እኩል ነበር የተጠናቀቀው። ነገር ግን በጭማሪ ደቂቃ ላይ በጣም ከሚገርም እግር ኳስ ጋር 3 ጎሎችን ተመልክተን አርጀንቲና 3-2 በማሸነፍ ወደ 16 ውስጥ መግባቷን አረጋግጣለች። ቨርዴም አሳዛኝ ተሸናፊ ሆኗል። በጨዋታ ላይ ከሚችሉት በላይ አድርጓል ማለት ይቻላል። ነገር ግን በቂ አልነበረም፣ ያው ተሰናብቷል ማለት ነው። አርጀንቲናም
በቀጣይ ከግብጽ ጋር ጨዋታውን የምታደርግ ይሆናል። ቀላል ጨዋታ ይሆናል ተብሎ አይጠበቅም። እናንተስ የዛሬን ጨዋታ እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በጥንቆላም በቋጠሮ እዚህ አደረሳችሁት በኢየሱስ ክርስቶስ። እኔ በበላሁት ዋንጫ እንደዚህ ልጨነቅ? ኦሬዲ ባገኝ ባሳካሁት ዋንጫ ኢንጆይ እናርግባለን እንደዚህ። እረ በስመ አብ! ይሄ ከይሲ በረኛ ምን እንደሚነካው አላውቅም። እንዲህ 3 መግባቱን አትዩ ማርያምን ባይዘይ ማለት ነው። እግር ኳስ ያበደ እግር ኳስ አየን፣ እግር ኳስ ጨርቋን ጥላበድሽ ምናምን እንዳትለኝ አልፈልግም። ተጨነኩ እንጂ ኳስ አላየሁም። እኔ ሌሎችን ኒውትራሉን የምታዩና ሄደር ቆንጆ ኳስ አይታል። እንዴት አባታቸው ነው የሚመቱት? አሁን የሁለተኛው ጎል ምን አይነት ጎል ነው? ኤሬ መድኃኔዓለም ኤሚ ማርቲኔዝ እግዜር ይስጥ። ሊደገም ነበር 3 አቻ ሊሆን ያው ኳስ የአፍሪኪክ እንደው ኤሚ ማርቲኔዝ ከስንት ጉዳ ወጣ። ምንድነው ቀልድ ነው እንደያዙት የአርጀንቲና ተጫዋቾች የሆነ ልክ በአንድ ጎል ልዩነት ሲመሩ ይተውታል። ሊሆነ የሚሰሩትን ነው የሚያሳጣቸው። ማርያምን በሁለት በ3 ጎል እየመሩ ነው የሚመስሉት። በተለይ ዲፌንሱ እኔ በጣም ነው የሚያላግጠው። ዊንገር ራሱ ደህና ዊንገር የለም። ኤኒሃው የዛሬው እንደመማሪያ ይሆናል ብዬ አስባለሁ ለስካሎኒ በተለይ እንጂ እንዲያዛልቅም ከባድ ነው። ለማንኛውም ዛሬ እንዴትም ተወተኗል። ዋናው መወጣታችን ነው። አልፈናል። በስመ አብ ወወልድ ወመንፈስ ቅዱስ። በዚህ ላይ ሊሸጠራው ነበር። ለማንኛውም አልፈናል። ሜሲያችን አልፏል። ቀጣይ ከኢጂፕት ነው መሰለኛ ከኢጂፕት ነው። እሱንም እናልፋለን ብዬ አስባለሁ። ግን ለሌሎቹ ጌሞች ለከባባዶቹ ጌሞች ለሚመጡት ጌሞች ግዴታ መስተካከል ያለባቸው ነገሮች አሉ። እነሱም ይስተካከላሉ ብለን እናስባለን። አሁን ግን ተንፍሰናል። እግዚአብሔርን የጨዋታ ይገባችሁ ነበር፣ ማሸነፍ ነበረባችሁ። በጣም የሚችል የአፍሪካ ቲም ማለት ነው። እርግጥ አብዛኞቹ ተጫዋቾች ከፖርቹጋል ነው የመጡት፣ ፖርቹጋላዊ ናቸው። ነገር ግን ማለት ነው በመቤቴ ስም የዓለም ዋንጫ አሸናፊዋን አርጀንቲና የወቅቱ ማለት ነው የ2022 የዓለም ዋንጫ አሸናፊዋን አርጀንቲናን በዚህ ልክ መፈተን፣ በዚህ ልክ ማስጨነቅ፣ ይኸውም እድለኛ ናቸው በሚያስብል ሁኔታ አሸንፏችሁ እንዲወጡ ማድረግ ይሄ 120 ደቂቃ ሜሲ ያላትን አርጀንቲና በዚህ ልክ ማስጨነቅ ይሄ ከሆነ የአፍሪካ ሀገር የሚጠበቅ አይደለም። ይሄ በጣም የተለየ ሲሆን ነው። ችላችሁ ዩላፓችሁ ያስደነግጣል። የሚገራርም ጎል ያስመለከታችሁ። ምናልባትም ከዚህ በኋላ ካልተቆጠረ የዓለም ዋንጫውን ምርጡን ጎል ማለት ነው አስቆጥራችኋል። በጣም ነው የምትችሉት። በረኛችሁ በጣም ያስደነግጣል። የሜሲን ሃርድ የሆኑ ቅጣት ምቶች በዚህ ልክ በቀላሉ ሴቭ ማድረግ ይሄ የተለየ ነው። በጣም ነው የምትችሉት። እናንተ ይገባችሁ ነበር። እግዚአብሔርን አይደለም አንድ ጠንቋይ አራዳ ልጆች የፊዚክስ ህግ እንኳን ሜሲን መያዝ አልቻለም ነው ማለት አቡሻ። ለማንኛውም የዛሬው ኬፕ ቨርዲ ግን ከሚባለው በላይ የለዩና የሚያሳዝኑም ቡድን ናቸው ማለት ነው። ነገር ግን ጉዟቸው በዚህ አብቅቷል ማለት ነው። ምንም ማድረግ አይቻልም። ከዚህ በፊቱ ሻምፒዮኖች ናቸው አርጀንቲናዎች ማለት ነው። አሁንም እንግዲህ ጨዋታው እስከ 120 ደቂቃ ሄዶ ነበረ። ነገር ግን ባለቀ ሰዓት ማለት ነው ራሳቸው ላይ ኦንጎል ሜሲ ያሻመውን ኮርና ማለት ነው ኦንጎል ራሳቸው ላይ በማስቆጠር መሸነፋቸውን እንግዲህ ያረጋግጠዋል ማለት 3-2 ተሸንፈዋል ማለት ነው። ሲመሩ ሲደርሱ ሄደው ነበረ። ኬፕ ቨርዲዎች እጅግ በጣም አስደናቂ ጨዋታ ነበረ ዛሬ ሲያስመለክቱን የነበሩት። ማርቲኔዝ እጅግ በጣም ልዩ ነበረ ማለት ነው የአርጀንቲና በረኛ። እንደዚሁም ሊዛንድሮ ማርቲኔዝ ሊዮኔል ሜሲም ጎል ማስቆጠር ችሏል ማለት ነው። አቡሻ ያው ሜሲ ካለ ከተጫወተ ጎል ግድ ነው ያራዳ ልጅ ማለት ነው። ለማንኛውም አርጀንቲና ወደ ቀጣዩ ዙር ማለፍ ችላለች ማለት ነው። እጅግ በጣም ቆንጆ ጨዋታ ነው ያየነው። ይህንን ጨዋታ ያላዩ ሰዎች ልናዝን ይገባል ማለት ነው። አዎ ሌሊት ነው፣ ነገር ግን ሌሊት የሚያስረሳ ጨዋታ ነው የተመለከትነው። ይመቻችሁ። በቅድሚያ ለኬፕ ቨርዲ እናጨበጭባለን ጋይስ። አፍሪካን በአግባቡ የወከሉ እጅግ አስደናቂ 500,000 የህዝብ ብዛት ያለባት ትንሽዬ ደሴት ትንሽዬ ሀገር አፍሪካን እንደዚህ ስታስጠራ ያኮራል ጋይስ። አኩርታችሁናል ኬፕ ቨርዲ። አርጀንቲና ወደ ቀጣይ ዙር ማለፏን አረጋግጣለች። የሚገርም ጨዋታ። ይህን ጨዋታ ያመለጣችሁ ሰዎች በጣም ልትቆጩ ይገባል። የእውነት ምን አይነት ድራማዊ ክስተት፣ ምን አይነት ምልልስ፣ ምን አይነት ፉክክር፣ ምን አይነት ታጋይነትን የተመለከትነው። አርጀንቲና ይህንን ጨዋታ 3 ጊዜ መምራት ነበረባት ለማሸነፍ። ሊዮኔል አንድሬስ ሜሲ እንደተለመደው ሁሉ የመክፈቻውን ጎል አስቆጠረ። ኬፕ ቨርዲዎች ከረፍት በኋላ የአቻነቷን ጎል አስቆጠሩ። 30 ደቂቃዎች ተጨመሩ። በድጋሚ አርጀንቲና በሊሳንድሮ ማርቲኔዝ አስደናቂ ግብ 2-1 መምራት ቻለች። ነገር ግን ተቀይሮ የገባው ካብራል የሚባለው የኬፕ ቨርዲው ተጫዋች በጣም አስደናቂ ምናልባት የውድድሩ ምርጥ ጎል ኮንቴንደር መሆን የምትችል ጎል አስቆጥሮ 2-1 ሆኑ። ከዛ ሊያልቅ ሲል እንግዲህ ጥቂት ደቂቃዎች ሲቀሩ ደግሞ በድጋሚ በሌላ ድራማዊ ክስተት
አርጀንቲናዎች የማሸነፊያን ጎል ኩቲ ሮሜሮ በቴስታ ባስቆጠራት ጎል ሊዮኔል አንድሬስ ሜሲ አሲስት አድርጎለት የማሸነፊያን ለአርጀንቲና አስቆጥረው እንግዲህ 3-2 በማሸነፍ ኬፕ ቨርዲን ጥለው እንግዲህ ወደ 16ቱ መቀላቀላቸውን አረጋግጠዋል። በቀጣይ ግብፅን በ16ቱ የሚያገኟት ይሆናል። ምን አይነት አስደናቂ ጨዋታ ነው! ሊዮኔል አንድሬስ ሜሲ በዚህ ዓለም ዋንጫ 7ኛ ጎሉን አስቆጥሯል። እንደዚሁም ደግሞ በዓለም ዋንጫው 20 ጎሎችን በማስቆጠር የምንጊዜም ከፍተኛ ግብ አግቢነቱን አሁንም እየመራ ነው። እጅግ በጣም የተለየ እጅግ አስገራሚ ጨዋታ ነው የተመለከትነው። ይሄ ቪዲዮ ለሊት 10 ሰዓት የተለቀቀ ቪዲዮ ነው። በደንብ ኮፒ ሊንክ ላይ ሪፖስት አድርጉት እንግዲህ እንዲወጣ ጋይስ። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ቢስሚላ ዋው ጨዋታ፣ ገራሚ ጨዋታ ፋሚሊ። አርጀንቲና ኬፕ ቨርዲን 3-2 በማሸነፍ ወደ 16 ማለፍ ይችላለች። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ፋሚሊ። ኬፕ ቨርዲ ግን ክብር ይገባቸዋል። የጀግና አሸናፊ የተሸነፉት ሰዎች ቢልድ አፓቸውን አይታችኋል። ድፍረታቸውን እንዴት በፓስ እያደረጉ እንደሚወጡ እንግዲህ 2022 ላይ የዓለም ዋንጫን ያነሳቸው ብሔራዊ ቡድን ጋር ሜሲን የዓለም ምርጡን ተጫዋች የያዘ ብሔራዊ ቡድን ነው እየገጠሙ ያሉት። ግን ድፍረታቸው በጣም ነው የሚገርመው። ሲያስገቡ ሲያስቆጥሩ በጣም አስደንቀውኛልና ክብር ይገባቸዋል። ሜሲ እንደተለመደው ጎል አስቆጥሯል፣ አሲስትም አድርጓል። የኛ ደግሞ ልጃችን ሊቻ አሲስት አድርጓል፣ ጎል አስቆጥሯል። እስካሁን በዓለም ዋንጫ አንድ ሰው እንዳይከራከር በዓለም ዋንጫው ምርጥ ፐርፎርማንስ እያሳየ ያለው ምርጡ ተከላካይ ሊቻ ነው። ገራሚ ፐርፎርማንስ እያሳየ ያለው እና ዛሬ ምርጥ ጨዋታን ያመለጣችሁ እውነት በጣም ደስ የሚል ጨዋታ ነው። እንግዲህ ሰዓቱ በጣም ሂዷል። አሁን ራሱ ይህን ቪዲዮ እየሰራሁኝ 9 ሰዓት ከ45 ደቂቃ ይላል። በጣም ከባድ ሰዓት ነው፣ ግን ውብ ጨዋታ ነው ያየነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አርጀንቲና በጭንቅ ተፈትና ኬፕ ቨርዲን 3-2 በማሸነፍ ወደ 16 ዙር ተቀላቅላለች። ማን የ3 ጊዜ የዓለም ዋንጫ አሸናፊዋ ሀገር የ2022 ያለፈው የዓለም ዋንጫ አሸናፊዋ ሀገር ለመጀመሪያ ጊዜ በዓለም ዋንጫ በተሳተፈችው ኬፕ ቨርዲ በዚህ ልክ ትፈተናለች ብሎ ማን ጠበቀ? እንዲህ ይህንን ጨዋታ እኮ አንድ እግር ኳስ ተመልካች ገምት ብትለው ማለት ነው አርጀንቲና በስንት የጎል ልዩነት ልታሸንፍ ትችላለች የሚለውን ነው እንጂ ሊገምትልህ የሚችለው እንደምታሸንፍ ያለምንም ጥያቄ ነው የሚመልስልህ ማለት ነው። ግን በጭንቅ ተፈትና ነው አርጀንቲና 3-2 ዛሬ ኬፕ ቨርዲን ያሸነፈችው ማለት ነው። ኤኒዌይ ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ጨዋታ ላይ ምን እንደተፈጠረ ላሳያችሁ። እንግዲህ አርጀንቲናዎች 29ኛው ደቂቃ ላይ ከሊሳንድሮ ማርቲኔዝ የመጣን በጣም አስደናቂ ሎንግ ቦል ፓስ በሊዮኔል አንድሬስ ሜሲ አማካኝነት በግሩም አጨራረስ በማስቆጠር 1-0 ቀዳሚ መሆን ችሎ ነበረ። ከዛ በኋላ ኬፕ ቨርዲዎች እንግዲህ 59ኛው ደቂቃ ላይ በዱዋርቴ አማካኝነት ጨዋታውን አቻ ማድረግ ቻሉ። ከዛ የሚገርም መከላከል ነበር ያስመለከቱን። እንደ ቡድን ኳሱን ሲይዙ የነበራቸው ጥራት በጣም ምርጥ ነበር። ተመችተው የነበር ኳሱን ሲይዙ የነበራቸው ኮንፈርት ማለት ነው። ከዛ ወደ ኤክስትራ ታይም አመራ ጨዋታው። በኤክስትራ ታይም እንግዲህ አርጀንቲኖች በሊሳንድሮ ማርቲኔዝ አማካኝነት 93ኛው ደቂቃ ላይ ጎል አስቆጠሩና 2-1 ቀዳሚ መሆን ቻሉ። ግን በድጋሚ ኬፕ ቨርዲዎች በካብራል አማካኝነት 103ኛው ደቂቃ ላይ የሚገርም ከርል ጎል አስቆጥሮ ካልታሰበ አንግል ጨዋታውን 2-2 ማድረግ ቻሉ ማለት ነው። ከዛ በኋላ ግን በድጋሚ አርጀንቲኖች 111ኛው ደቂቃ ላይ ከሊዮኔል ሜሲ የተሻማችን የማዕዘን ምት ኳስ በሮሜሮ አማካኝነት በማስቆጠር ጨዋታውን 3-2 በማሸነፍ ነው እንግዲህ ኬፕ ቨርዲን በመጣል ወደ 16ቱ መቀላቀላቸውን ማረጋገጥ የቻሉት። ኤኒዌይ ግን በጣም ነበር የተፈተነችው አርጀንቲና። ደጋፊዎቹ እንዴት ውጥረት ውስጥና ጭንቀት ውስጥ እንደነበሩ ለተመለከተ ሰው ማለት ነው ለኬፕ ቨርዲ ቆሞ ያጨበጭባል። የምሬን ነው የምላችሁ። ማለት ኬፕ ቨርዲ እኮ ከስፔን ጋርም ከኡራጋይ ጋርም ያደረገውን የተመለከተ ሰው አንደርስቲሜት አያደርጋትም። አርጀንቲና በጣም ጥሩ ናሽናል ቲም ነበረች በዚህ ዓለም ዋንጫ ማለት ነው። ዛሬ ነው በደንብ የተፈተነችው ብዬ ማስበው እስካሁን ካደረገቻቸው ጨዋታዎች ማለት ነው። ኤኒዌይ እናንተ ስለ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን። በስተመጨረሻም አርጀንቲና አለፈች። አንድ ስክሪፕት ተጠንቶ ተጽፎ እንኳን እንደዚህ አይነት ፊልም በጭራሽ አይወጣውም። ከትናንትናው ፊልም የቀጠለ እጅግ የሚያምር ውብ ድንቅ የሆነ እግር ኳስ። ማን ይሄን ሊያምን ይችላል? የድራማው የመጨረሻው አክተር ደግሞ ሮሜሮ ሆኗል። 120 ደቂቃ አርጀንቲና 3 ኬፕ ቨርዲ 2። ማንም ይሄንን አያምንም። ድንቅ ቡድን፣ አስገራሚ ጎሎች። ይህ ነው እግር ኳስ። በቃ ድንቅ ግብ ጠባቂ። ምን አይነት ጨዋታን የተመለከት ነው። በስተመጨረሻም ግብፅ ከአርጀንቲና ኖካውት ስቴጁ ይቀጥላል። 550 ሺህ ብቻ የህዝብ ቁጥር ያላት አንዲት የትንሽ የአፍሪካ ሀገር ድፍን ዓለምን
አስጨነቀች፣ ድፍን ዓለምን ቁጭ ብድግ አስባለች። እግር ኳስ ተአምርን አሳየን። ምን አይነት ጨዋታን የተመለከትነው በአርጀንቲናና በኬፕ ቨርዴ መሃል። ምን አይነት ብሔራዊ ቡድን ነው የኬፕ ቨርዴ ብሔራዊ ቡድን። የ2022 የዓለም ዋንጫ አሸናፊዎችን አርጀንቲናዎችን ቁጭ ብድግ በሚያስብል ጨዋታ እንግዲህ አስጨንቀው በነፍስ ውጪ በነፍስ ግቢ ጨዋታ እንግዲህ 3-2 በሆነ ውጤት አርጀንቲና አሸንፋለች። ሊሳንድሮ ማርቲኔዝ ምን አይነት ተጫዋች ነው! እኔ ስለ ኬፕ ቨርዴ ቃላት የለኝም። ፕራይድ ኦፍ አፍሪካ፣ አብሶሉት ፕራይድ ኦፍ አፍሪካ፣ በቃ ኬፕ ቨርዴ ማለት ነው። አርጀንቲና ግን ሊዮኔል ሜሲ እና በዛሬው ፐርፎርማንሱ ደግሞ ሊሳንድሮ ማርቲኔዝ በመኖሩ ብቻ በዚህ ጨዋታ አትርፋለች። ዋው ኬፕ ቨርዴ ያስጨበጭባል፣ ያስጨበጭባል። በእውነት ትችላላችሁ፣ ይመቻችሁ። ፕራይድ ኦፍ አፍሪካ። ኬፕ ቨርዴ አሳዛኝ ተሸናፊ። ተጫውተዋል፣ ሞክረዋል፣ ተታግለዋል፣ ያላቸውን ሰጥተዋል። ግን በመጨረሻ ግን አርጀንቲና ናት። ንጉሱ ደጎት ሜሲ ሌላኛውን ጎል አግብቷል። በወርልድ ካፕ ኦል ታይም ያገባቸውን ጎሎች 20 አድርሷል። ምን አይነት ተጫዋች ነው! ምን አይነት ፍጥረት ነው ሜሲ! በዚህ ወርልድ ካፕ ደግሞ ያገባቸውን ጎሎች 7 አድርሷል። በ8 የወርልድ ካፕ ጌሞች በተከታታይ 8 ጨዋታ ላይ አግብቷል። በተከታታይ እስካሁን ያደረጋቸው ጨዋታዎች ነው። አረ ምን አይነት ፍጥረት ነው ሜሲ! ኬፕ ቨርዴዎች ግን የምር አሳዘኑኝ። ተፋልጠዋል። በረኛቸው ብቻ 8 ጎል ነው ሴቭ ያደረገው። 8 ጎል። ትንሽዋ ሀገር፣ የአፍሪካዋ ሀገር፣ ትንሽዋ የደሴት ሀገር አርጀንቲና እንዲህ ማስጨነቅ ራሱ ክብር ይገባቸዋል። ዋው ኬፕ ቨርዴ ዋው! የምር ልባችንን አሸንፈዋል። ጨዋታውን ቢሸነፉ እንኳን ልባችንን አሸንፈውታል። ዋው ኬፕ ቨርዴ! የፈለገ የሜሲ ደጋፊ ብትሆን የዛሬዋን ኬፕ ቨርዲ ካላደነክ በጣም ነው የምትገርመኝ። አርጀንቲናው ዞሮ አልፋለች፣ ጭንቀትም አልፎላል። ግን ኬፕ ቨርዲ ምን ያህል እንዳስጨነቀ ታውቋለህ ብዬ አስባለሁ። ምን ያህል ፐርፎርም እንዳደረጉ አይኑ ይገባኛል፣ ምን ያህል ጭንቀት ሊኖረው እንደሚችል አርጀንቲና እንዳትወርቅ ምናምን። ግን ይሄንን ነገር ማንም ሰው ኤክስፔክት አላደርግም። አርጀንቲና ከኬፕ ቨርዲ በጣም ቀላሉ ጨዋታ ነበር። ምን ያህል ጎሎች ሊቆጠሩ ይችላሉ ነው አጀማመሩ። ሜሲ ጎሉን ሲያስቆጥር በቀላሉ ብዙ ጎል ይቆጠራል ነበር ስንጠብቅ ነበር። የመጀመሪያው ጎል የሚገርም ፊኒሽንግ ነበር፣ የሚገርም ነገር ነው የሰሩት። ሁለተኛው ጎል ሌላ ታሪክ ነው። እስከ ኤክስትራ ታይም ድረስ ከዓለም ሻምፒዮኖቹ ጋር እንደዚህ ድረስ መጮት ለመጀመሪያ ጊዜ የዓለም ዋንጫ ተጫውታ ማለት ነው። እና ቀላል የሚባል አይደለም ያደረጉት። ኬፕ ቨርዲን ማድነቅ ኖርማል ነገር ነው፣ በጣም ኖርማል ነገር ነው። ከአርጀንቲና ጋር ከሜሲ ጋር የሚያገናኘው ነገር የለም። እና አድንቋቸው፣ የመሬ ነው፣ ክሬዲቱን ስጧቸው። ጭንቀቴን መረዳት ትችላላችሁ ጋይስ፣ ይኸውላችሁ ፊቴ ላይ ጭንቀቴን መረዳት ትችላላችሁ። ይኸው እግዚአብሔር ከስንት ዓመት በፊት ሉዛይል ላይ ጣጣዬን ጨርሻለሁ ብዬ በቃ ተቀምጬ ነበር ማለት ነው። ግን አልጨረስኩም፣ የምር አልጨረስኩም ነበረ። ነፍሴ አንዴ ከፍ አንዴ ዝቅ ስትል ነበር ማለት ነው። ይኸውላችሁ እኔ ሲኒማ፣ ፊልም፣ ድራማ ምናምን ትላላችሁ አይደል? እኔ እሱ ስሜታችሁን ወረዱ፣ እኔም እጋራዋለሁኝ እሱን ስሜት። ግን ይኸውላችሁ እግር ኳስ ትክክለኛ ፒውር ኢንተርቴንመንት ነው። ላይክ ሮማንስ ምናምን ተውት፣ ይሄ ሌላውን ማለት ነው። ይኸውላችሁ ላይክ ልብ አንጠልጥሎ የሚመልስ ምናምን የሚባል ፊልም ሰምታችኋል አይደል? በቃ እንደዛ ነው የሆነብኝ ማለት ነው። ሉክ ይኸውላችሁ እኔ ዲስ ማች እጨነቃለሁ ብዬ አስቤ አላቅም ነበርና እኔ ቃላት የለኝም ለዛሬው ጨዋታ፣ ቃላት የለኝም። ሜቢ ዋን ኦፍ ዘ ቤስት ካዩዋቸው ወርልድ ካፕ ጌሞች መካከል አንዱ ነው። ካብራል ያገባው ጎል በኬፕ ቨርዴ በኩል በዓለም ዋንጫ ታሪክ ካዩዋቸው ምርጥ ጎሎች መካከል አንዱ ነው። ሊዮኔል አንድሬስ ሜሲ ስቲል ምርጥ ፐርፎርማንሱን ቢደግመውም በቂ አልነበረም፣ ገና ያስፈልግ ነበር። 120 ደቂቃ ተጫውተዋል እና 10 ሰዓት ሊሆን ነው። 10 ሰዓት ሙሉ ግን ማለት ነው ያለኝ ኤነርጂ የቀን 6 ሰዓት ነው። የቀን 6 ሰዓት ማለት ነው። እና እኔ የበቃኝ መስሎኝ ነበር፣ አልበቃኝም። ግን አርጀንቲና ታስፈራለች ጋይስ። ሜቢ የኬፕ ቨርዴን ኳሊቲ ማድነቅ አለብኝ ከአርጀንቲና የአቋም ሁኔታ አንጻር ምናምን የሚለውን ይቅርና ኬፕ ቨርዴ ቤስት ነበረች። ኤኒዌይስ ፒውር ኢንተርቴንመንት፣ በቃ ፒውር ሲኒማ፣ እግር ኳስ። አመሰግናለሁ። በኢየሱስ በስመ አብ። እኔ ነፍሴ ልትወጣ ምንም አልቀራትም። ሲያገቡ ጨነቃለሁ፣ ስናገባ ምን ጨነቃለሁ። በኢየሱስ ብቻ የንጉሱ ደጋፊዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ወይኔ ጭንቀት! በመድኃኔዓለም ምን አይነት እግር ኳስ ተመለከትን ዛሬ። ገና ዓለም ዋንጫ አየን። በዚህ ውድድር ከዚህ የተሻለ ሌላ ምንም አይነት ጨዋታ ምን አይመስለኝም ማለት ነው። ወይኔ ኬፕ ቨርዴ! እውነቴን ነው የምላችሁ፣ አፍሪካ ደረቷን ነፍታ አለ የምትለው ብሔራዊ ቡድን ብትኖር ማለት ነው
ኬፕ ቬርዴ ነው። ከዛ ውጪ አንድ ሚረባ የለም፣ አንድ ከሞሮኮ በስተቀር ማለት ነው። ኧረ በስመ አብ ምን አይነት ጨዋታ ነበር! የምሬን ነው የምላችሁ። ኬፕ ቬርዴዎች ማለት ነው ኡራጋይም ከዓለም ዋንጫ ተወጥቷል፣ ከስፔን ጋር አቻ ወጥቷል። አርጀንቲና የዓለም ሻምፒዮኗን እንግዲህ ማለት እስከ ኤክስትራ ድረስ እስከ 120 ደቂቃ ድረስ እንግዲህ ገፍታ እስከ ጥግ ድረስ ይዛት ሄዳለች ማለት ነው። ኧረ ለኬፕ ቬርዴ የምሬን ነው የምላችሁ ምንም የሚገለጽላቸው ቃል የለም ማለት ነው። በቃ ምን አይነት ይችላሉ፣ የምሬን ነው የምላችሁ እንዴ! ኧረ በስመ አብ እንደዚህ አይነት ብሔራዊ ቡድን የለም። ኧረ ተስፋ ለመቁረጥ ምን በቃ እውነት ኬፕ ቬርዴ ስለነሱ ነው የነቃላት የለኝም።